ጀነራል ታደሰ ወረደ ያጋጠመው አደጋ የቆሌዎቹ 5 ሳንቲሞች የፈጠሩበት ጭንቀት ነው። ምንድነው ይሄ? ኬታ መጣሁት የቆሌዎቹ 5 ሳንቲሞች ሚሊዮን ኬታ መጣሁት። እነዚህን ሁለት ቃላት ከሩቅ ከሌላ ቦታ አልሄድኩም። ከዛው ከራሳቸው ከትግራይ ልጆች ነው የወሰድኩት። ብሔርተኛ ናቸው ብዬ አምናለሁ። ከሁለት የትግራይ አክቲቪስቶች የሚዲያ ሰዎች ነው የወሰድኩት። ይሄንን ቃል ከራሴ የፈጠርኩት አይደለም። ዛሬ እርስ በራስ ነው እንዲነጋገሩ የምፈልገው ማለት ነው። የቆሌዎቹ 5 ሳንቲሞች አንደኛው ይሄን ቃል የወሰድኩት ከአሉላ ሰለሞን ነው የወሰድኩት። ሁለተኛ የወሰድኩት ከዳዊት ከበደ ነው የወሰድኩት ከራሱ ማለት ነው። ሁለቱን ኮምባይን አድርጌ ነው እኔ የቆሌዎቹ 5 ሳንቲሞች ያልኩት ማለት ነው። ጀነራል ታደሰን ጭንቀት ውስጥ የከተቱት እንዳየሁት ከሆነ እነዚህ የቆሌዎቹ 5 ሳንቲሞች ናቸው። ምን ማለት ነው? አሉላ ትላንትና ሲናገር የሆነ ሰው ቆርጦ ልኮልኝ አይቻለሁ። ትላንት የተወሰነ አይቻለሁ። አሉላንም ስለ የህወሓት የፕሮፓጋንዳ ክፍል በተለይ ውጭ ሀገር ስላሉት አነሳና ይሄ ቻይና ውስጥ 50 ሴንት የሚባሉ አሉ። የምታውቁ ከሆነ አላውቅም። የቻይና የፕሮፓጋንዳ ክፍል አንዱ ፓርት 50 ሴንት ነው የሚባሉት። 50 ሴንት ማለት ቻይና ውስጥ እንዴት ነው የሚሰሩት? በጣም በሚሊዮን የሚቀጠሩ የፕሮፓጋንዳ ክፍል የሚዲያ ሰዎች አሉ ቻይናዎች፣ ፓርቲያቸው በተለይ ማለት ኮሚኒስት ፓርቲው በተለይ እና ሚዲያ የመንግስት ሚዲያው ምንድነው የሚከፍላቸው? ፖስት ባረጉት በጻፉትና ከጻፉ በኋላ ላይክ በተደረገው ሰብስክራይብ በተደረገው እና አስተያየት በተሰጠበት ነው የቻይና መንግስትም ይሁን የፓርቲው የሚከፍላቸው 50 ሳንቲም የተባለው ለዛ ነው። ለእያንዳንዱ ፖስት 50 ሴንት ይሰጧቸዋል። ውጤት ተኮር ነው። ውጤት ተኮር ግን ዝም ብለህ ትለቀልቃለህ ማለት ሳይሆን የምትጽፈውን ነገር ሌሎች ሼር አድርገውት ሐሳቡ ሲሰራጭ ከታየ ይሰጧል። they called them 50 cent 50 cent ይባላል። እሱ ነገር ተነሳና የአሁንስ ህወሓት 50 ሴንት ነው ያለው ሲባል አይ 50 ሴንት አይደለም ያለው 5 ሳንቲሞች ናቸው አለ። የህወሓት 50 ሳንቲም አልደረሱም 5 ሳንቲሞች ናቸው አለ። ስለዚህ 5 ሳንቲም የወሰድኩት ለዛ ነው። እና ሉላ እነ ጭራቀረሽን እነ አዳዲሶቹ ድምቶችን ዲሲም ያሉትን ኮሎራዶም ያሉትን አይ ቲንክ እና ምንድነው አውስትራሊያ ያሉትን ጨምሮ 5 ሳንቲም ነው የሚላቸው። አንዱ የወሰድኩት 5 ሳንቲም የሚለውን ከዛ ነው ማለት ነው። ሁለተኛ ዳዊት ነው። ዳዊት ቅድም እንዳያችሁት ቆሌያሞች ያላቸው ማለት ነው። ቆሌያሞች ያላቸው የጦርነት ቆሌያሞች ናቸው። ቆሌ ማለት ይሄ ጦርነት ናፋቂ ቆሌያቸው ጦርነት የሆነ ማለት ነው። አሉ ምግበይ ለምሳሌ የምግበይ ቆሌ ያለ ጦርነት ነው። የምግበይ ቆሌ የደብረጽዮን ቆሌ ያለ ስልጣን ነው። ቆሌው ስልጣን ለማግኘት ማንኛውንም ነገር ያደርጋል። ዳዊት እንደነገረ የአእምሮ ሁሉ ችግር ውስጥ ገብቷል። አሁን የአእምሮ በሽታ እስከሚመስል ነገር ከስልጣን ጥማት የመነጨ ገብቷል ደብረጽዮን። የስልጣን ምንም አሁን 1 ሚሊዮን ቢሞት ቀጥሎ 2 ሚሊዮን ቢሞት ችግር የለበትም ደብረጽዮን። የስልጣን ጥማት የወለደበት የጦርነት ቆሌ ያለ ማለት ነው። ሌላም አንድ ቆሌያም ያለው የጠቀሰው ሰው ያለ የዚህ የሁለተኛ የአርሚ 22 አዛዥ የተባለ እሱንም በቆሌያምነት አንስቶታል። ሌሎች ምግበይ ያሉ መዲድ ምናምን በቆሌያምነት ነው ያነስ። በተለይ ዋናው ግን የቆሌያሞች ቆሌያም ምግበይ ነው። አክሱም የመጣበት ማለት ነው። የተሰበሰቡትም አክሱም ነው። ጦርነት የታወጀውም አክሱም ነው። ምግበይ ጦርነት ያወጀውም አክሱም ነው። የቆሌዎቹ ሁሉ አለቃ ምግበይ ነው።
እንደዛ አላለም ዳዊት። እኔ ነኝ ኢንተርፕሬት እያደረኩ ያለሁት። ግን ይሄ ቆሌያምነታቸው የጦርነት ቆሌ የጦርነት ምስ የተፈጠረው ነገር ከማጋ ነው? ከ5 ሳንቲሞች ጋር የተሳሰረ ነው። እነሱ 5 ሳንቲሞችን ይመራሉ። 5 ሳንቲሙ የፕሮፓጋንዳ ክፍሉ ነው ብያቸዋለሁ። ቆሌያሞቹ ደግሞ እነ ምግበይ ናቸው። የዛ አርሚ የተባለው አዛዥ ነው። አሁን አንደኛው እንደውም እንግዲህ ጀነራል ታደሰን ይገለዋል ወይም ክብ እንትን ያደርገዋል የተባለው የዚህ አርሚ 22 የሚባለው ኮሎኔል ነው። ስለሱ የነገረን ታሪክ የሚያስደነግጥ ነው። እውነት ለመናገር የሱ ልጅ አንዲት ሴት ገሎ እስር ቤት ገብቷል። የዚህ የአርሚው አዛዥ በጣም አሰቃቂ በሆነ መንገድ አንዲት ሴት ገሎ ነው የገባው። የሱ ልጅ የአርሚ አዛዡ የወንጀሉ እኮ መጠን በጣም ነው የሚዘገን ነው እኮ። ስለዚህ ጦርነት ከፍቼ ልጄን ከእስር ቤት ማስወጣት አለብኝ የሚል አንደርስታንዲንግ ፈጥሯል ይህ አዛዥ ዳዊት እንደነገረን ማለት ነው። ሶ ዘ ኦንሊ ቲንግ ልጄን ማስፈታት የምችለው ጦርነት ከፍቼ ነው። ሶ ለሱ ልጅ ከእስር ቤት መፈታት የትግራይ ሚሊዮንስ መሞት አለባቸው ወጣቶች። በደንብ እየገባችሁ በጣም እኮ ከባድ ነገር ነው። ደግሞ ቅድም የደብረጽዮን የስልጣን ቆሌም ደግሞ አንስተናል አይደለም? 2 ሚሊዮን ቢሞት ወንበሩን እስካልተቆጣጠረ ድረስ የአእምሮ በሽታ ውስጥ ገብቷል። የስልጣን በሽታ ማለት ነው። 3 ነው የገደለው። እኔ አንድ አይደል 3 ሴት ነው የገደለው እና 3 ሴት ገሎ ነው እስር ቤት ገብቶ እሱን ለማስፈታት። በጣም ይገርማል። 3 መሆኑን አላውቅም ነበር። እንግዲህ ተመልከቱ፣ የአርሚ አዛዥ ያውም ትግራይን መቀሌን የተቆጣጠረው ሰው ልጁ በእንትን ተነስቶ ሴቶች ገሎ እስር ቤት የገባ ሰው እሱን ለማስለቀቅ ነው ጦርነት የሚከፍቱት። አርሚ 22 የተባለው ማለት ነው። በጣም ወንጀለኛ ነው አሉ ሰውየው። ሶ እንትኑን አይዲያውን እንዳትስቱብኝ እፈልጋለሁ። የቆሌዎቹ 5 ሳንቲሞች ጀነራል ታደሰ ወረደን ጭንቀት ፈጥረውበታል። ይህን ነው እያልኳቸው ያለሁት። 5 ሳንቲሞች ማለት የፕሮፓጋንዳው ክፍል ማለት ነው። 3 ጊዜ ስለነሱ ነው የሚያወራው። ከ7 ቀን በፊትም እብዶች ውሻዎች አላቸው። እሱ ግን የሚያሳየው ፍርሃቱን ነው የሚያሳየው። ባይዘው ውሾች አላቸው። ትላንትናም አሰማችኋለሁ። እነዚህ ገንዘብ ተከፍሏቸው በመልእክት ተልኮላቸው ስም የሚያጠፉ ይላቸዋል። ትላንትናም ዛሬም ስለነሱ ነው ያወራው። ስለማ ስለ 5 ሳንቲሞቹ እነማን ናቸው? እነዚህ 5 ሳንቲሞች የቆሌያሞቹ 5 ሳንቲሞች ማለት ነው። ቆሌያሞቹ እነማን ናቸው? የቆሌያሞቹ መሪ ምግበይ ነው። የጦርነት ናፍቆት ያለው የዝርፊያ ኔትወርክ ያለው ከዝርፊያና ከጦርነት ውጪ አማራጭ የሌለው ሰው ማለት ነው ምግበይ። ሁለተኛው ደብረጽዮን ነው። የስልጣን ጥማት ያለው ሚሊዮኖች ቢሞቱ ችግር የለበት የአእምሮ ችግር ያጋጠመው አልፋና ኦሜጋውን ስልጣን ያደረገ ነው። ሁለተኛው ቆሌ እሱ ነው። ሶስተኛው ቆሌ የሌሎቹ ከወንጀል ጋር የተያያዙ ልጆቻቸው እንስቶች ገለው ገብተው እነሱን ለማስፈታት ወደ ጦርነት የሚገቡ ዘራፊዎችና ቀማኞች ናቸው። ይሄ ሁሉ ቆሌ ያለ ማለት ነው። ቆሌ ቁጥር 1፣ ቆሌ ቁጥር 2፣ ቆሌ ቁጥር 3 የምትሉት አለ ማለት ነው። የዛ ቆሌ 5 ሳንቲሞች ናቸው። እነዚህ ደግሞ ውጭ ሀገር ያሉት የጥቁር ፕሮፓጋንዳው ኃላፊዎች ማለት ነው። ስለዚህ ቆሌዎቹ በ5 ሳንቲሞች ውስጥ ሆነው ጀነራል ታደሰ ወረደን እያሳበዱት ነው። እኔ ገባኝ እሱ ነው። ማሳጅ ፖለቲካ አይደለም። ሚዲያውን ኮንትሮል አደረጉበት። ውጭ ሀገር ቤት እሱ የሚመራውን ውጭ ሀገርም ኮንትሮል አደረጉበት። አይ ቲንክ ዳዊት በዛ ደረጃ ብታስቡት ጥሩ ይመስለኛል። እዚህ ያለው ካሊ
ቅድሚ ዝኾነ ውሳነውን ሓሳባት እዮም መዓት ዘብሉ እዚ ኮንሰንሰስ ክፈጥሩ እርግፀኛ ክትኾን ትኽእለሉ ንምውሳን እውን ኣቐዲምካ ፋይናል ውሳነ ይውሰድ እቲ ውሳነ ምስ ተወሰነ ድማ ውሳነ ይኸውን ሕዚ ካብ ክንድኡ ያው ውሳኔ ይሆናል ምን ሕዚ ዘሎ ናይ ፀለመ ኦኬ መጀመሪያ ተወያይተበት ያ ውሳኔ ደግሞ ላይ ወጥቶ ውሳኔ ይሆናል አሁን ግን ያለው ፀለመ ማለት ስም ማጠልሸት ስም ማጥቆር ስም ማጠልሸት ፍራራጅ መፈራረጅና ስም ማጥቆር አሎ በቃ ፀላኢ መባል አላት ማለት ይሄ እንደዚህ ነገሮች አለ ይላል አሎ አይ ናይ አይዲያሎግ ሰንተር እዩ ሆነ ሎ ታይል ዝሕሰቡን ናይ ከምዝታት ዓይነት ማእኸል ኮይኑ በመንጨው ዓይነት ኮይኑ ያ ሀሳብ ማእከል የሚገባ አሁን በቃ እንደዚህ አይነት ሆናል መጠቋቀር ስም ማጥፋት ይሄ ሆኗል ይላል ትግራይ እንግዲህ ለነ ስታሊን ሲሰሩት ለሚውሉት ነው እሺ ፀላኢ አልጥፋ መፍጠር ኢፌክቲቭ ዝኾነ ኮይና በቃ ፈጣን ጠላት ቶሎ መፍጠር አለ ጠላት መፍጠር ከለጸላዩ ታደሰ ጸላዩ ከለጸላዩ አፍተማ በቃ እከሌ ጠላት ነው ታደሰ ጠላት ነው ጠላት ቶሎ መፍጠር አለ ይሄ ቲፒኤልኤፍ እንደዚህ ሆነ መጥቷል አለ ታራው ሚዲያ ዝርፍ አና ማህበራዊ ሚዲያ አይቆደም ዝምራህ እዩ ኦሪየንትድ እዩ ይሄ በማህበራዊ ሚዲያ የሚራለ ይሄ ማህበራዊ ሚዲያ የሚደረገው አለ በደንብ የሚመራ ነው አለ ቁጥጥር ያለው በደንብ የተደራጀ እሺ ንገረን እስቲ አመጀመሪያ ነይሩ በቃ ቀሊል ብልጽግና ይቅርታ ጓደኞ ዘመዶቼ ከኔ ሳይሆን ከሱ ነው ታደሰን ከማስተርቆም ሌላ ነገር ይቀላል ተስነ እያለ ነው በትግራይ ብዙ ድራማ ይሰራበታል እና በመጀመሪያ ቀላል ነበር ስም ማጥቆሩ ታደሰ ብልጽግና ሆነ ነበር የሚባለው ይላል ፀላኢ ዝብል ጠላት የሚል ተንታት አይነት አለ ሸፊን ወዘለት ፖለቲካ ሆይና ለዚህ ባሉ እና ይሄ እንደዚህ አይነት ሸፍኖታል ይሄ ራሱ ፖለቲካ ሆኗል እንግዲህ ስሙት ትግሪያ ባሰም ክስታይ ማለት እንትን ነው በቃ እንትን ያዝመር ነው የሚባል እኮ ድራማ በሰርቷል ታደሰ ቃላቶቹ ለማግኘት በጣም ተቸገራል የሚናገራቸው ንግግር ናይ ብላክ ሜሊንግ ዲማጎጂ ሰፊት ዝኾነ ሐሰት ተደግሞ ሐቅ ተምስሎ እውነት ነው የትክክል ውሸቶችን ተደጋግምና እውነት ታስመስላለህ አይደል ዋይ ንገረው እስኪ አንተም ቀው እዚሁን በዚህ ይሄ በስቷል ካው ሸበሮ መፍጠር እጂ ከዛ ደግሞ ሽብር መፍጠር ወደማ ይደለን እስቲ አሁን ለምሳሌ በቀደም ይላል ይሄ በጣም እኔ ሸራ አረኩትም እንጂ ይሄ ነገር በጣም ተብሏል ስታሊን ያለው የመጀመሪያ ጊዜ ስታሊንና ሌሎች የነመንጀር ነው ሰራዊትና አሁን ምን እንደሚል ስሙት በቀደም ለምሳሌ አለ أوصل أخي وانا الله حدش تفبرك ورا نيرو تفبرك أنا استبسم على أيالو عديس وري تفبرك لا عديس وري تفبرك إيش تادي تحدث نودي ساك خيد دي دل مكاين نداد بوليو شو متجن دلن تحدث ወደ አዲስ አበባ ለመሄድ 8 መኪኖች ነዳጅ ሞልቶ ተዘጋጅቷል ተባልኩኝ ይላል مكان نبلي يخيدنا تدعنا الناس الذي هم يبلوت በቃ እየተዘጋጀ ነው ነዳጅ ሞልቶ ወደ አዲስ አበባ ሊሄድ ነው ሚላው ዘመቻ አድርጎበታል ነዳጅ ሞላ ሊወጥ ነው ጠብቋቸው ምናምን እየተባለ እሺ እሱ ናይ እከለ መኪናውን እከለውን ተዳለለው ስለዚህ ከሱ ጋር መሄድ ደግሞ እከሌ ማሉት የከሌ መኪናም ተዘጋጅቷል ተባላለ خد እከለውን አዲስ አበባ ሄደለው ከማጃጆ ተፈብሪክ በቃ እከሌ አዲስ አበባ ሊሄድ ነው ከሱ ጋር ይሄ በቃ ተፈበረካል مثيل ويكون قلت خبي يسرح بو ينزح يسرع ايه وره يسرعنا له يبتنال ወይ ደግሞ ይሰራጫል كم يوم كما جيركا تبل ታይ ላይል ካም ፍራጅ الله لا እንደዚህ አድርገ እንዴት ያለ ጠላት ብሎ መፈረጃል كمن ما قلل يخون እዚህ ይመራል በጀት እንደዚህ ብሎ ይሄ እንደዚህ ማለት ቀላል ነው አለ ይሄ ይመራል አለ በጀት አለው አለ እናንተ ለካ እኛን በነፃ ብናገለግለው ማህበራዊ ሚዲያ ላይ በጀት አለው አሉ በጀት አረስሙ በጀት እሺ ዋይ ይመደውሉ
በጀት ይመደባል ይሰጣል። በደንብ ስሙ ማለት እኔ ትርጉም ከማመጣ ወዲ ሻምበልን አመስግኜ ሶሎዳ ሚዲያን ኮር ፖይንቱ ያለው እዚህ ጋር ነው። የቆሌዎቹ 5 ሳንቲሞች ምን ያህል ጭንቀት ውስጥ እንደከተቱት ጀነራል ታደሰ ወረደን ይሄ አንዴ አይደለም ባይዘው የወዲ ሻምበልን ያለፈው ሳምንት የ7 ቀን በፊትም አምጥቼው ነበር ጊዜ ስለሌለኝ ነው። የዛሬውንም ደግሞ ሶሎዳ ላይ ሄዳችሁ ብትሰሙ ጭንቀቱ ከሚዲያዎቹ ጋር የተያያዘ ነው። ለዚህ ነው የጀነራሉ ስቃይ ብዬ የመጣሁት ማለት ነው። ስለዚህ ስቃዩን እያመጡበት ካሉት አንዱ የቆሌዎቹ 5 ሳንቲሞች ናቸው። ቆሌዎቹን አንስተናቸዋል እነማን ናቸው የሚለው ሐሳባቸው ምን እንደሆነ 5 ሳንቲሞች ደግሞ አሁን እየተነሱ ያሉ ከፈለጋችሁ 5 ሳንቲሞችን እናንተ እዚህ መጻፍ ትችላላችሁ። እኔ ስማቸውን አልናገርም። አንድ ዲሲ ነው ያለው፣ አንዱ ሎስ አንጀለስ ነው፣ አንዱ ዴንቨር ኮሎራዶ ነው፣ አንዱ አውስትራሊያ ነው፣ አንድ ደግሞ የመንገድ ተጓዥ አለ አሉ። እየተጓዘ መንገድ ሆምለስ የሆነ እሱም ያወራል አሉ። ሶ ታቋቸዋላችሁ 5 ሴንትስ ማለት ነው። ሰው ይልዝባል ይቆል ይቃናጆ ዝም ብሎ የሚደረግ አይደለም። ይቀናጃል። በጀት አለ፣ በጀት ይመደባል። ስታሊን በጀት አለው ማለት ነው። ከስታሊን የሰማነው 10 መኪና ተዘጋጅቷል ሊወጡ ነው ማምን ያለ ስታሊን መጀመሪያ ይበተነው ያው ሌሎቹም ተቀባበሉት ደጋፊዎች እና ይሄ ዝም ብሎ አይደለም ይላቸዋል። በጀት አለው፣ ይመደባል። ገንዘብ ከትግራይ ከመቀሌ ገንዘብ ወደ አሜሪካ ነው የሚመደበው። ወይ ሐሳብ ግን ድማጠፍ ነው። ሐሳብ የለም ማለት ሐሳብ ጠፋ ናይ ሐሳብ ክርክር ገለ መለዝ ባጠፍ እዚ ይወረሞ ካውዝ እዚ ዶሚኔት ይጎሮት አጀንዳ ተኾነታት ተአኺባ ወንስ ይጸሎት ይሄ መጀመሪያ ይወራል። ይሄ ከተወራ በኋላ አለ ስብሰባ ይካሄዳል። ስብሰባው ራሱ ይሄ በዚህ ተጽዕኖ ላይ ይወርቃል። ስብሰባው ራሱ በዚህ በወሬ ተጽዕኖ ላይ ይወርቃል። እሺ ታዲያ ከምዚ ኮይ ዝባል አይነት ሁኔታዎች ስለዚህ እንደዚህ ነው የሚባል ሁኔታ ይፈጠራል። ፖለቲካ ትግራይ ኮይን ይሄ ነው የትግራይ ፖለቲካ። እዚሁ ናይ ትግራይ ፖለቲካ አይ ታደሰ ወረደ ምሕረት ይወደል ክስታይ እያለ እሺ ታዲያ ቀጥልስ የትም ዘይብጽ ፖለቲካ አዎ ይሄ ፖለቲካ አብትም ዘይብጽሐል የትም የማያደርስ ይላል። ደጋግመ ገልጸ ገልጸዋለሁ። ታይሞ አዲስ አክሬት ካውኸታይን መግባሪ አሁን ተቆጣ አዲስ አበባ ሄድኩ። ከዛ በኋላ ምን ለማድረግ ነው ታይን ምግባር ይዋል ወዲ ወረደ እሺ አዲስ አበባ ከሄደሉ ደራ ገዛን ምክባብ ዲወይስ መገዲ ምንድነው? አዲስ አበባ ሄደ ስለተባለ ምን ቤቴል ይከበብ ነው ወይስ መንገድ ለመዝጋት ነው? ዋው ከላም ሐዲ ከላ ለመያዝ ነው እንደ ጌታቸው ረዳ ማለት ታዲያ ወረደ እሺ ንምንታይት ወረደ አይ ወይስ አገዲካ ደፊኻ በቃ ወጥቶነታት ሕማ ኢሎ ካይድ ወይስ በቃ አስገድደ አይ ሁኔታዎቹ ክፉ ብሎ ለመግፋት ነው አለ። ታዲያ አልገፋም ብሏል። እንታንዲ እዚ ከምዚ ከውን ደጋግሜ ገልጸ ይሄ እንደማይሆን ደጋግሜ ገልጫለሁ። አለቅ የምትሰሙት ነው እንግዲህ ከ7 ቀን በፊትም ተመሳሳይ ነገር ነው ያስተላለፈው። በነገራችን ላይ ከ7 ቀን በፊት በቃ ጭንቀቱ ሚዲያዎቹ መሆናቸውን የሚያሳይ ነው። ትንሽ ሃይላይት ከ7 ቀን በፊት የተላለፈውን የተወሰነ ማየት እንችላለን። አይደረገ ዝንባሌ ያለ አንድ ግልጽ ይላል እዚህ ጋር ሲናገር ታደሰ ወረደ አንድ ግልጽ የሆነ የሚገባው ነገር ቢኖር በሁካታ የሚደረግ ምንም ነገር የለም ማለት። አንድ ግልጽ ሊሆን የሚገባው ነገር ቢኖር በሁካታ የሚደረግ ምንም ነገር የለም። ስርዓት ካለ በስርዓቱ መሄድ አለበት። ካልሆነ ግን የማይረቡ ወሬዎች ደጋግመው የሚጮሁ ውሾቹን ፈቶ በየሶሻል ሚዲያ የሚደረግ ጠራራ አለ በቃ ጠራራ ጩኸት ነው። ጩኸት የትም አያደርስም ማለት ዋይ ስታሊን ሓወይ አቤት ታደሰ ወረደ ለማዓት ተቀቲልኩም ንዓኻ ንሃይለ ደደቢት ሕቆኹም ብትኽ አቤት እንትና ማለችበት እንጂ እሺ ማናት እቺ በግድ እንዳው በቃ አንዴ አማራ ነኝ አንዴ ትግሬ ነኝ አንዴ ምናምን ነኝ ተገለልኩ በትግሬ ተገለልኩ በአማራም ተይቺ ማናት ስሟን ቄስ ጥራትና ማናት ማርያም እሷን እኮ ይመለከታል። እሷን ታደሰ ወረደ ሰደምት ነው እንደዚህ አይነት ሰውዬ ሙልጭ አርጋ ለዛም እኮ እሷን አክብሮ እኮ አንድ ቀን እኮ እሷ ጋር ኢንተርቪው አድርጓል። እና ምን አለ አንድ ግልጽ የሆነ የሚገባ ነገር ነው አለ። በሁካታ የሚደረግ ነገር ምንም የለም። ስርዓት ካለ በስርዓቱ መሄድ አለበት። ካልሆኑ ግን አለ አሁን ቀጥላለሁ። ካልሆኑ ግን የማይረቡ ወሬዎች ደጋግመው የሚጮሁ ውሾቹን ፈቶ
ውሾች ሲፈቱ የሆነ መጠላላቸው አለ ከዛ መጠላ ይፈታል የሆነ ቁራጭ ሰተት ተለቃቸዋል ፈቶ በየሶሻል ሚዲያ የሚደረግ ጩኸት የትም አያደርስም መንግስት መቀየር የራሱ ስርዓት አለው ሁካታ ግን የትም አያደርስም ይላል አሁንም የሚታየው የስም ማጥፋትና የጠላትነት መንፈስ ፋይዳ የለውም እኔ እዚህ እስካለው ድረስ እስከተቻለ መጠን ለጦርነት ምክንያት ሊሆን የሚችል ምንም ነገር አይኖርም እንደው ከምሬ ነው የምላችሁ እኔ ፖለቲካ ውስጥ ቆይቻለሁ በተለይ ከቅርብ ጊዜ ወዲህ በኢትዮጵያ ፖለቲካ ውስጥ ማለት ነው እንደ ህወሓት ቁጥር ሁለተኛ ይመስለኛል በስም አጥፊነት በግልጽ የሐሳብ ምናምን ሳይሆን በቃ ኤክስትሪም አሁን እንዳለው እንደ ውሾች የሚጮህ እኔ ቁጥር ሁለተኛ አሁን ሁለተኛ ነው ማንንም መከራከር ይችላል እኔ ቁጥር 1 በኢትዮጵያ ፖለቲካ ውስጥ በጣም ተሳዳቢ ሐሳብ የሌለው የዘቀጠ የአማራ ጽንፈኛው ነው ለኔ ቁጥር 1 ባይዘው ቁጥር 1 ነው ምንም በቃ እንትን ዛሬ ያለውን ነገ ገልብጦ ለመናገር ችግር የሌለበት የመጣን ሁሉ የሚንጠለጠል ትላንትና እኮ እንዲህ ነው ምናምን ማይል ስፓይናል ኮርድ የሌለው የወገብ የጀርባ አጥንት የሌለው በጣም እንደ አሜባ በጣም የተበታተነ እሱ ቁጥር 1 የአማራው ጽንፈኛ ነው የአማራው ጽንፈኛ በኢትዮጵያ ፖለቲካ ውስጥ በተሳዳቢነት በዚህ በዲስኢንፎርሜሽን የሚችለው የለም በነገራችን ቁጥር 2 ግን የትግራይ ጽንፈኛውና ቲፒኤልኤፍ በቃ ምንም ሼም የላቸው ምንም ይሄ በቃ የታወቀ ሆኗል አሁን በኢትዮጵያ ፖለቲካ ውስጥ እኔ የኦሮሞ ጽንፈኞች ይሻሉኛል ከምሬን ነው የምላቸው አሁን ደግሞ ለጥፎ አምጡን አያቱ ምናምን በሉ ከፈለጋችሁ ይሻሉኛል ኦብጀክቲቫቸውን ያውቃሉ ቢሰድቡም ቢያጣጥሉም ዘርበል ቢሉም ከኦብጀክቲቫቸው ተነስተው ነው በብዛት ስምህንም ቢያጠፉ ዲስኢንፎርም ቢያረጉ አንድ ሁለት ሰው እንዳትወስዱ ማጆሪቲውን ያልኩት ይሻላሉ የኦሮሞ ጽንፈኞች ይሻላሉ አወዳድር ያለው እኔ አወዳድራለሁ ደግሞ በተወሰነ መልኩ ኢንቴሌክቹዋል ካፓሲቲ አለ የኦሮሞ ጽንፈኞች ጋር ኢንቴሌክቹዋል ካፓሲቲ አለ ባይዘው አርጊው የሚያደርግበት ችግሩ በበታችነት ስሜት ተመቶ በጣም በቃ በወረደ የበታችነት በሽታ ውስጥ የተመታ መሆኑ ነው እሱ ሁሌ በታች ናቸው ትልቅ ድፎ ዳቦ ሰጥተው አንተ በያዝከው ቂጣ የሚቀና የበታችነት ስሜት ያለው ኢንፌሪዮሪቲ ኮምፕሌክስ እስከ ጫፍ ያለው በሆኑ ነው እንጂ ኢንቴሌክቹዋል ናቸው ብዙዎቹ ቁጥር 1 ተሳዳቢ ዲስኢንፎርም አድራጊ ሰው የለውም ባይዘው የአማራ ጽንፈኛው ሰው የሚባል ማሰብ የሚችል ሰው የለውም ሁለተኛው ግን ቲፒኤልኤፍ ነው እና ከተረታችሁላቸው ከምድረ ገጽ ነው የሚያጠፏችሁ ባይዘው ከተረታችሁላቸው ይሄን በደንብ መገንዘብ ያስፈልጋል ታደሰ ወረደ ምን ያህል ተቋቁሞታል ያልኩት ለዚህ ነው ውሾች ያላቸው አሁን ጠላት በመፍጠር ላይ አሁን ብልጽግና ብለውታል ባይዘው ታደሰ ወረደ ብልጽግና ብለውታል በቃ ዘሞመንት አለ የሚናገረው እሱ የሆነ ነገር ዲቬት ስታረግ ከነሱ ሐሳብ ብልጽግና ትባላለ ጠላት ትባላለ እሱ ነው አለ ከዛ የማህበራዊ ሚዲያ ዘመቻ በተደራጀ መንገድ የሚመራ ፋይናንስ የሚያደርግ
በጀት የተመደበለት አካል አለ። አሁን ዛሬ አመነ። ዲፕ ስቴት አለ ብሎ አመነ። ስለ ዲፕ ስቴት አውርተናል፣ ሌላ ጊዜ እናወራለን። አሁን በግልጽ አመነ ታደሰ ወረደ መጥቶ ዲፕ ስቴት አለ በመንግስት ውስጥ መንግስት ማለት ነው። እኛ ስንናገረው ያበዱ ስንት ነበሩ በጽሁፍ ስንገልጸው ዲፕ ስቴት አለ ስንል በመንግስት ውስጥ መንግስት አለ ብለን ስንል ማለት ነው። አሁን ግን አመነው ዲፕ ስቴት ነው ያለው አለ። ክልሉ ራን የሚደረገው በዲፕ ስቴት ነው አለ። አደጋውን መሰላችሁ ግን አሁን ለዚህ ነው እነ ዳዊት ከበደን መራሩን አቅ ተጋፈጥ የምለው ዲፕ ስቴቱ ከሀገራዊ ሽብርተኝነት ወደ ዓለም አቀፍ ሽብርተኝነት ያደገ ዲፕ ስቴት ነው። ከአልሻባብ ጋር የሚገናኝ ከሁቲ ጋር የሚገናኝ ከሱዳን አልቡርሃን ጋር የሚገናኝ ከኢሳያስ አፈወርቂ ኔትወርክ ጋር የሚገናኝ ከሻቢያ በጣም ዓለም አቀፍ ሽብርተኝነትን ማዕከል ያደረገ የዓለም አቀፍ የሽብርተኝነት ማግኔት ነው። ቲፒኤልኤፍ ነው ስትሮንግ ባይዘው በዚህ ደረጃ ማግኔት ነው፣ የሽብርተኝነት ማግኔት ነው። ኢቭን ሻቢያ ሬዚስት አድርጎ የሚቆየው የቲፒኤልኤፍ ጉልበት ነው የሚሆን ቀላል አካል አይደለም። ብዙ ሰዎች አታክ ብደው ቲፒኤልኤፍ አልቆለታል። አዎ አልቆለታል። ፖለቲካሊ ነው ያለቀለት፣ በአስተሳሰብ ነው ያለቀለት። ተረዱኝ። ብዙ ጽሁፍ ይመጣልኛል እኔ ይው ቲፒኤልኤፍ ከዚህ በኋላ የኢትዮጵያ መጥቶ መንግስት የሚሆንበት እድል ስልጣን የሚይዝበት እድል እሱ አልቋል። አበደን ኢስ ኖ ሞር የአዲስ አበባን ስልጣን አይዝም። እሱም አይፈልግም። ባይዘዌ ከገዱ አንዳርጋቸው ጋር የተነጋገሩት ገዱ ጠቅላይ ሚኒስትር እናረጋለን የካቡትም ለዛ ነው። ጠቅላይ ሚኒስትር ትሆናለህ አቶ ገዱ አንዳርጋቸው፣ ወልቃይትን ትሰጠናለህ፣ ራያን ትሰጠናለህ፣ እኛ በምክትል ጠቅላይ ሚኒስትርም በሆነ መንገድም ብንሆን ችግር የለብንም፣ ሚሊቴሪውን እንቆጣጠራለን፣ በበላይነት ሚሊቴሪውን ነው የምንይዘው። ይህን የተስማሙት ከነገዱ ጋር። ገዱ እኮ እያለም ያለው ጠቅላይ ሚኒስትርነት ነው። በነገራችን ጠቅላይ ሚኒስትር አገኛለሁ እኮ ብሎ ነው እየሰራ ያለው። እነሱ ግን የድሮ ስምምነታችን ያቺ የግጫው ስምምነታችን አለን፣ እሷን ስምምነት ታጸድቅልናለህ፣ ራያ እንይዛለን፣ ወልቃይት እንይዛለን፣ ሚሊቴሪውን ከፈለግን ሚሊቴሪውን እንጂ የጠቅላይ ሚኒስትር ስራ ለአማራው ነው የምንሰጠው። ኢቭን ለነ ዘመነም ያሏቸው ለዘመነም አንተነ ጠቅላይ ሚኒስትር የምትሆነው አንተነ ፕሬዚዳንት ብለውታል። ተገልብጠው ደግሞ ገዱንም ያሉት እሱ ነው። የተጣበቀው ገዱ በዛ ነው። ሶ ከዚህ በኋላ የኢትዮጵያ መንግስትን የመቆጣጠር ስራ አይሰሩም። በዛ ደረጃ የሚያሰጉ አካላቶች አይደሉም። ነገር ግን ከአገራዊ ሽብርተኝነት ወደ ዓለም አቀፍ ሽብርተኝነት ግን አድገዋል። ዋናው ሂውማን ትራፊኪንግ የሚሰሩት እነሱ ሆነዋል። ዋናው ይሄ በመረጃ በማስረጃ የወጣ ነው፣ በዶክመንት የወጣ ነው። ዋናው የኮንትሮባንድ የወርቅ ንግድ የሚሰሩት እነሱ ናቸው። ይሄ የወጣ ነው። ዋናው የመኒ ላውንደሪ የሚሰሩት እነሱ ናቸው። የሱዳን መንግስቱ የሱዳን ውስጥ ያሉ ሰዎች እንኳን ህገወጥ ገንዘብ መጥተው ላውንደሪ የሚያደርጉት ሽሬ መጥተው ነው የሚያደርጉት። በቀላሉ እንዳታዩት። ትግራይ ክልል እኮ ከሞላ ጎደል የመጨረሻ እኮ ጫፍ ላይ ነው ያለችው። የምሬን ነው ምለው። ይህን ስላዝናለሁ እኔ። እዚህ ያለ የቴዲ አፍሮ ዘፈን ተንትን፣ በሱ ላይ ተጫወት። ቴዲ አፍሮ በል፣ ደግመዋለሁ። ትግራይ ግን እየፈረሰች ነው ልንገርህ። እነዚህ ሰዎች የኃይል ሚዛን ካገኙ አትጠራጠር፣ ፍርስርሷ ነው የሚወጣው። ይጠቅማል አይጠቅምም እንግዲህ ተወያዩ። የቴዲ አፍሮን ዘፈን የምትወያዩ ተወያዩ የትግራይ ልጆች። እኛ ግን እያሳሰብን ነው። ስለዚህ አሁን ታደሰ ወረደ መጨነቅ ያለበት አሁን አምጥቷታል። ዲፕ ስቴት አለ ብሏል። የፕሮፓጋንዳ ማሽኑ ዝም ብሎ የሚሰራ አይደለም ብሏል። በተለይ እነዚህ የአዳዲሱ ድመቶች አዎ አውጣብሃለው፣ አጋልጥብሃለው ምናምን እያለ በየቀኑ ነው የሚያስፈራራው። ባይዘው እዚህ ዲሲ ያለው የኢሳያስን ጫማ የላሰው ሰውዬ በእናቱ በባለቤቱ በልጆቹ ማህፀን ይቅርታ የጠየቀው ሰውዬ ኢሳያስ ጋር ሄዶ ሁሌ የሆነ ነገር መዝጃ ያወጣብሃለሁ እያለ ነው የሚያስፈራራው። ጀና ታደሰ እንተዋወቃለን እናንተ እያለ ማለት እንተዋወቃለን። ከዛ ፍሬም ያደርጋሉ። እንደዚህ የምትባል አርቲስት ሚስት እንትን ነበረችው፣ እንደዚህ በአንድ ጊዜ ሁለት ወለደ ምናምን እንደዚህ አይነት በጣም ይዘገንን ባይዘዌ የራሳቸው ደም እንኳን አይመስልም።
ሲያበሻቅጡት ማለት ነው። ይሄ ደግሞ እሱ የሚለው ምንድነው? የማህበራዊ ሚዲያ ዘመቻው በተደራጀ መንገድ ነው የሚደረገው፣ ፋይናንስ ይደረጋል፣ በጀት ይመደብለታል ነው ያለው። እውነት ነው። ማን ነው የሚመድበው? ቆሌዎቹ ነው የሚመድቡት። ቆሌዎቹ ናቸው። ቆሌዎቹ ለጦርነት፣ ቆሌዎቹ ለስልጣን፣ ቆሌዎቹ ለህገወጥ ስራቸው ለ5 ሳንቲሞች ይመድባሉ። ስለዚህ ርዕሴን የቆሌዎቹ 5 ሳንቲሞች ያልኩት ለዛ ነው። የቆሎቹ 5 ሳንቲሞች ናቸው እያሰቃዩት ያሉት። ምን ማድረግ አለበት? ጥሩ ጥያቄ ነው። ሌላ ጊዜ በሰፊው መጣበታለሁ። ግን አንድ ሁለት ነገር ላንሳ በመፍትሄ ደረጃ። የነዳይት ትርክት አደገኛ ትርክት ነው። ተለማማጭነት፣ ማሳጅ፣ የማሳጅ ፖለቲካ አይሰራም። ከሀገር አቀፍ ሽብርተኝነት ወደ ዓለም አቀፍ ሽብርተኝነት እየሄደ ላለ አካል ማሳጅ ፖለቲካ አይሰራም። የሚሰራው መራሩን ሀቅ መጋፈጥ ነው። ያውም መራሩን ሀቅ ታደሰ ከተጋፈጠ ጀነራል ታደሰ በጊዜ የለንም እሳቤ ነው መጋፈጥ ያለበት። የለውም ጊዜ። 11ኛው ሰዓት እየመሸ ነው። የልደቱን ልውሰድለት። እንደ ኢትዮጵያ አይደለም እየመሸ ያለው፣ ትግራይ ነው እየመሸ ያለው። ወይዘው ኢትዮጵያ አይደለም። በግልጽ ልንገራችሁ፣ መረጃዎች የሚያሳዩት እንደዛ አይደለም። ኢትዮጵያ ዛሬ እንደው በሳይድልና IMF 9.2 የዓመት እድገት አላት ብሎ ነው ዛሬ ያወጣው። ኢትዮጵያ እየመሸ አይደለም። የምሬን ነው የምላችሁ። ትግራይ ተገንጥላ ስለወጣች ነው ማዝ ነው። የ9.2 እድገት አካል ባለመሆኗ ነው ማዝ ነው እኔ እንጂ ዛሬ ዓለም ከአፍሪካ ቁጥር 1 በ9.2 የምታድገው ኢትዮጵያ ናት ብሎ ነው የወጣው። ሂዱ IMF እንትን ብሎ ነው ሊዋሽ ነው። ኢትዮጵያ ጥሩ መንገድ ላይ ነው ያለችው። የምሬን ነው የምላችሁ። እኔ አምኜበት ነው የምናገረው። ባይዘው ስሰማ 6 ሚሊዮን በላይ ህፃናት የትምህርት ቤት የመመገብ ስርዓት ፓኬጅ ውስጥ ገብተዋል። 6 ሚሊዮን አስቤ አልሜ የማላቀው ነገር ለእኔ ቀላል ነገር አይደለም። 6 ሚሊዮን ምግባቸውን ቁርሳቸውን በልተው ምሳቸውን በልተው ትምህርት ቤት ተምረው ወደ ቤታቸው ይሄዳሉ የሚል ስሰማ ነገ ተስፋ አለን። ምን ይበላል ሆዱ ርቦት ትምህርት ቤት የተቀመጠ ልጅ የለም ማለት ነው። ይሄ ተስፋ ነው። በግልጽ ልንገራችሁ፣ በኩራት ነው የማወራው። ይሄን የኔ ስራ አይደለም፣ ለሰሩት ሰዎችን አመስግኜ። ኢትዮጵያ ጨለማ አይደለም ያለው። ኢትዮጵያ 11 ሰዓት ጨለማ ላይ አይደለም ያለችው። አቶ ልደቱ ለአንተ ነው ጨለማው። ልንገርህ፣ ምናልባት ቴዲ አፍሮ እንዳለው 11 ሰዓት ንጋት ናት ነው ያለው። ባይዘው ቴዲ ኦፖዚት ነው ያወሩት። ባይዘው ልደቱና ቴዲ ልደቱ 11 ሰዓት ጨለማ አለ። ቴዲ አፍሮ 11 ሰዓት ንጋት ነው የሚለው። እየነጋ ነው ባይዘው ያለው። እንዳትሸወዱ። የስ እየነጋ ነው። እማዝነው ግን ትግራይ እየነጋ አይደለም። ትግራይ እየነጋ አይደለም። ጀነራል ታደሰ ወረደ ምን አለ? መጣን ነው ምን አለ? ሌሎች ክልሎች በልማት እያደጉ ነው፣ ትግራይ ግን ችግር አለ፣ ኢኮኖሚክ አምባላንስ እየመጣ ነው፣ ያስፈራኛል አለ። ባይዘዌ እንዳትረሱ ይሄን። የአሁኑ ቃለ መጠይቅ ላይ አንደበቱን ከፍቶ ጀነራል ታደሰ ወረደ ሌሎች ክልሎች እየተለወጡ ነው፣ አይናችን እያየ እየተለወጡ ነው፣ ቁልቁል እየሄደች ያለችው ትግራይ ናት፣ ነገ ከነገ ወዲያ የኢኮኖሚክ አምባላንስ ይመጣል፣ የመሰረተ ልማት አምባላንስ ይመጣል፣ ያስፈራኛል እሱ አለ። እውነቱን ነው። ባይዘዌ አይ ዶንት ቲንክ 1 ሚሊዮንም ትግራይ ውስጥ እየተመገበ ያለ አይመስለኝም። 1 ሚሊዮን 300 ሺህ የሚመገብ አይመስለኝም። ትምህርት ቤቶች ተቋርጠዋል። ዛሬ የሰማው ዜና ደስ ብሎኛል። እኔ ሳምበዲ ጋር እያወራን ነበርና እንደውም ብርሃኑ መግለጫ ይሰጣል አለኝ። ከ6 ሚሊዮን በላይ ህፃናት ቁርሳቸውና ምሳቸውን መንግስት ይበላሉ ተብሎ ትምህርት ቤት ይሄዳሉ። እኔ በእድሜ እንደዚህ ይመጣል ብዬ አላሰብኩም።
በእድሜ በኢትዮጵያ ፖለቲካ እድሜ ነው የምላችሁ። ኢትዮጵያ ከንጋቱ 11 ከሆነ ልክ ነው። ከንጋቱ 11 ሰዓት ናት። ከጨለሙ 11 ሰዓት አይደለች። ቴዲ አፍሮ ያለው ምንድነው? አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ብግን ስላደረገው ልደቱ አሁን በኢትዮጵያ አቆጣጠር ከምሽቱ 11 ሰዓት ነው ብሎ ጻፈ። ጨለማ ነው፣ ጨለምተኛ ነው። እዙስ ልገባ ፈልጌ አይደለም። ጨለማ እየሆነ ያለው ከምሽቱ 11 ሰዓት ግን ትግራይ ላይ እውነት ነው። አዝናለሁ በጣም ከአገራዊ ሽብርተኛ ወደ ዓለም አቀፍ ሽብርተኝነት ያደገ ኃይል እያቆጠቆጠ ማግኔት እየሆነ ነው። አዝናለሁ። ትግራይ ውስጥ እንደሱ ነው እየሆነ ያለው። ይሄን ኃይል ማሳጅ በማድረግ አይደለም የምትፈታው ዳዊት፣ ማሳጅ አይደለም፣ ኮንፍሮንት ነው የምታደርገው። ሴንስ ኦፍ በጊዜ የለንም ምሳቤ ነው እርምጃ የምትወስደው። የፈለገ አቅም ደካማ ይሁን አግሬሲቭ ሆኖ ነው እርምጃ መውሰድ ያለበት። ለምሳሌ ዛሬ የሚዲያ ላይ ያሉትን በሙሉ ማገድና ማባረር ነበረበት። እነዚህ ኔጌቲቭ የሰሩትን የሱን ቃለ መጠይቅ ዲስቶርት አድርገው ያሉትን በሙሉ ማባረር ነበረበት። ያንተን ለምን አይጠራም? እናንተ ለምን አትሄድም ትግራይ ላይ? ዳዊት ለምን ወይ አዲስ አበባ ላይ መጥቶ እኔ የምሬ ነው ፕሮፖዛል አድርግልህ። አዲስ አበባ ላይ የአማራ ማስ ሚዲያ ኦፊስ እንዳለው የትግራይ ማስ ሚዲያ ኦፊስ ሆኖ አንተ ምራው። ዳዊት ኃላፊነት ይስጥህ። ላይዘን ኦፊሰር ያርግህ። አዲስ አበባ ያለ ላይዘን ኦፊሰር ሌጋሊ የተወከልክ ላይዘን ኦፊሰር ያርግህ። ዝም ብዬ ነው ያሰብኩት፣ ዴብዝ አላሰብኩ። አዲስ አበባ ላይ ትግራይ ማስ ሚዲያ ብሎ አቋቁሞ በዛ ትግራይ ማስ ሚዲያ አንተ ኃላፊ ሆነ ሙሉ ደግሞ ይሄ ተሽኮርምመህ ምናምን ሳይሆን ሙሉ ኃላፊነት ወስደ ገንዘብን ተከፍሎ ደሞዝም ወስደ የትግራይ ማስ ሚዲያ አዲስ አበባ ላይ የአማራ ማስ ሚዲያ አለ አዲስ አበባ ኦፊስ አለው። ከዛስ ፕሬዚዳንቱ የሚፈልገው መልእክት አዲስ አበባ ላይ ያስተላልፋል። የሚፈልገውን ኢግኖር አድርጎ የትግራይ ማስ ሚዲያን ኢግኖር አድርጎ ድምፀ ወያኔን ኢግኖር አድርጎ የእሱ ሜሴጅ የሚተላለፍበት ለጊዜው አዲስ አበባ ያለው የትግራይ ማስ ሚዲያ ይሆናል ማለት ነው። ስለዚህ በጊዜ የለንም ምሳቤ ማሳጅ እያረክ ሳይሆን ቶሎ ብለህ ወደ አክሽን ነው የምትገባው። እነዚህ አክሽኖች ናቸው መፍትሄ የሚሆኑት። ይሄ አክሽን ደግሞ እርምጃ በመውሰድ ነው የሚጀምር። ካለበለዚያ ይበላል። ታደሰ ጭንቀት ውስጥ ነው ያለው። ቅድም የጠቀርናቸው የአንተ ቆሊያም ያልካቸው ማነው ስሙ አሉላ ደግሞ 5 ሳንቲም ያላቸው የቆሊያሞቹ 5 ሳንቲሞች ይበሉታል ድንገርህ፣ ወይም ደግሞ ተበልቶ እጅ ይሰጣል ከሆነ ጊዜ በኋላ። ስለዚህ ፈጣን የሆነ እርምጃ የሚወስድበት ካልሆነ ፌዴራል መንግስቱንም ጠይቆ እኔ እንደውም የምሬን ነው የምላችሁ እኔ በዚህ ሰዓት የምጠብቀው ጀነራል ታደሰ ወረደ ለፌዴራል መንግስቱ ጣልቃ ግባ ብሎ ደብዳቤ እንዲጽፍለት ነው የምጠብቀው። የሚያድነው እሱ ስለሆነ ነገሮች ወዳልሆነ እየሄዱ ስለሆነ ስራዬን እንዳልሰራ እያደረጉኝ ስለሆነ ጣልቃ ግባ ፌዴራል መንግስቱ ብሎ በይፋ ግብዣ መጥራት አለበት። ጀነራል ታደሰ ወረደ መዳን ከፈለገ ከዛ በኋላ ፌዴራል መንግስቱ ላይ እንጨዋለን መተን ጣልቃ ግባ ብለን ወይም ወዘተ ማለት ነው። ስለዚህ እኔ ትልቁ አሁን ውሳኔ መስጫ ሰዓት ነው ብዬ ነው ማምን እንጂ መለማመጫ ሰዓት ማሳጅ ሰዓት አይደለም። ኤኒ አይዲያ ዳዊት ካለህ በጣም ደስ ይለኛል። እንደ ሶሉሽን የማየው እኔ እርምጃ እየወሰደ ሚዲያ ግን ወሳኝ ስለሆነ እነዚህ የቆሌዎቹ 5 ሳንቲሞች እያስጨነቁት ስለሆነ ፓራላል የሆነ የእሱን ኔሬቲቭ ደግሞ የሚያመጣለት ቢያንስ ከአጭር ጊዜ አኳያ አዲስ አበባ ላይ በፍጥነት የትግራይ ማስ ሚዲያ አቋቁሞ የገቨርመንቱ ማስ ሚዲያ አቋቁሞ በኃላፊነት እናንተን አምጥቶ ላይዘን ኦፊሰር አድርጓችሁ ኮኔክሽኑ ከሱ ሆኖ ትክክለኛው ሚሴጅ ይተላለፍለታል አዲስ አበባ ላይ ሬጅስተር ሆኖ ማለት ነው። ስለዚህ በዛ ደረጃ ነው ማየው እንጂ አይ ቲንክ
እኔ ጀነራሉ ከፍተኛ ጭንቀት ውስጥ ሆኖ አሳዝኖኛል። የምሬን ነው አሳዝኖኛል። ለዚህ ነው አጥር ላይ የሚንጠለጠለው። እንደዚህ ይልና እንደዚህ ይልና እንደዚህ ሁለት ሲግናል ያላቸው መልክቶች እውቅና ሰጣለሁ ይልና እውቅና ሰጠ ይሄው ስልጣኑን ሰጣለሁ አለ ሲሉ ደግሞ ይመጣ ኧረ እኔ እውቅና አልኩ እንጂ ስልጣን ሰጣለሁ አላልኩም ምናምን የሚለው አጥር ላይ ስለተንጠለጠለ ከአጥር ላይ ይውረድ፣ የማሳጅ ፖለቲካ ይውረድ፣ ክሪቲካል ዲሲሽን ይስጥ፣ ፌዴራል መንግስቱን ድጋፍ ይጠይቅ፣ ፌዴራል መንግስቱ በተጠየቀው ድጋፍ መሰረት ድጋፉን ይስጥ። ይሄ ነው እኔ መፍትሄ። አጭር ነገር የሚቀጥለው ላይ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። እንመጣለን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።